የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ጉዳዮች ድምጻዊት ሃይማኖት ግርማ ጅንኑ ስትል የሰየመችውን የሙዚቃ አልበም ከ12 ዓመታት በኋላ ዛሬ ለሙዚቃ አድማጮች አቀረበች። ድምጻዊት ሃይማኖት ግርማ ተረስቻለሁ የሚል ስጋት አለኝ፣ አደጋ አጋጥሞኝ ነበር፣ ሙዚቃ ባቆምኩበት ሰዓት ተመልሼ መመጣ አልመሰለኝም ስትል ተናግራለች። ስለ ጉዳዩ በአርትስ ስፔሻል ተሰማላችሁ። በአሜሪካውያን የተሰራው ኢትዮጵያ የተሰኘ ተውኔት ከ88 ዓመታት በኋላ ከሰሞኑ በዋሽንግተን ዲሲ ለመድረክ በቅቷል። ተውኔቱ በ1930ዎቹ ከተዘጋጀ በኋላ በጊዜው የአሜሪካ ፕሬዝዳንት በነበሩት ቴዎዶር ሩዝቬልት አስተዳደር አማካኝነት ለህዝብ እይታ እንዳይቀርብ በይፋ ታግዶ የቆየ እንደሆነ ተነግሯል። በዝርዝር እንነግራችኋለን። በአዲስ አበባው የጣይቱ የባህልና የትምህርት ማዕከል ውስጥ የፊታችን ሰኞ በማዕከሉ ታሪክ የመጀመሪያው ግዙፍ የስነ ጥበብ አውደ ርዕይ ለእይታ ሊበቃ ነው። ድንቅነሽ ወይም ሉሲ የተገኘችበት 50ኛ ዓመት ተከበረ። እንዲሁም በእድሳት ምክንያት ተዘግቶ የቆየው የኢትዮጵያ ብሔራዊ ሙዚየም ዛሬ አገልግሎት መስጠት ጀምሯል። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሁኑ። በዘጠናዎቹ ተወዳጅ ከነበሩ ድምጻውያን መካከል ተጠቃሽ ነች። ድምጻዊት ሃይማኖት ግርማ ለህዝብ ባቀረበቻቸውና ከፍተኛ ተቀባይነት ባገኘችባቸው ትዙዬ፣ ከዚራና ጃለሌ 3 የሙዚቃ አልበሞች በህዝብ ዘንድ ጥሩ ስም አላት። ዛሬ ግንቦት 15 2017 ከድፍን 12 ዓመታት ኋላ ጅንኑ ስትል የሰየመችውና አንጋፋና ወጣት የሙዚቃ ባለሙያዎች የተሳተፉበት 4ኛ አልበሟን ለአድማጮች አቅርባለች። ለመሆኑ ድምጻዊት ሃይማኖት ግርማ 12 ዓመታት ለሚሆን ጊዜ ከሙዚቃ ለምን ራቀች? ድምጻዊቷ መልስ አላት። 12 ዓመት ነው ሙዚቃ ያቆምኩት እና ሙዚቃ ባቆምኩበት ሰዓት ተመልሼ ወደ ሙዚቃ መመጣ አልመሰለኝም። ምክንያቱም ልናገር ትንሽ አደጋ አጋጥሞኝ ነበር እና ትንሽ አይኔ ፊቴ ግራና ቀኝ የሆነ አደጋ ነበር፣ መወጋት ምናምን ነበርና ህክምና አድርጌ ጥቁር አንበሳ ወደ ስራ ልመለስ እዚህ ጋር የነርቭ መጣመም ነበረውና ቆዳ የሌለው ጠባሳ እንዲያደገ መጣ። ከዛ ከሙዚቃ በቃ ተመልሼ አልመጣም፣ ወደ ሰው የሚሄደው አጋጣሚ ከዚህ በኋላ አይኖረኝም ብዬ ሙዚቃውን አቆምኩት እና በኋላ ሱዳን ጓደኞቼ ስራ ጠርተውኝ እንሂድ ሲሉ አይ እኔ አሁን አልሰራም ፊቴ ተበላሽቷል ስላቸው ጠሩኝና ከነ ልጆቼ ከነናቴ ወስደው አሳከሙኝ እና ፊቴ አሁን እንደምታዩት ሆነና ፊቴ ዳሜጅ ሆኖ ነበርና ሙዚቃ አቆሚው ከሰው ጋር አቀላቀላለሁ ይሄን ቀና ያለው በህይወት ያስብ ያላቀ አዲሱ አልበማ በደሜሉላና ናሆም ሪከርድስ ፕሮዲስ የተደረገ ሲሆን ከቅርብ ጊዜ ወዲህ በርካታ ድምጻውያን በራሳቸው ዩቲዩብ ቻናል በኩል የሙዚቃ ስራቸውን ለአድማጮች እያደረሱ ይገኛሉና ድምጻዊት ሃይማኖት ግርማ አንቺስ ለምን በራስሽ የዩቲዩብ ቻናል የሙዚቃ አልበምሽን አላሰራጨሽም ተብላ ተጠይቃ ነበር። ድምጻዊት ሃይማኖት ግርማም ተረስቻለሁ የሚል ስጋት አለኝ ብላለች። ተረስቻለሁ የሚል ስጋት አለኝ ማለት በዩቲዩብ ካፍቼ ለመስራት ትንሽ ስጋት አለኝ። ጅንኑ የተሰኘው አዲስ አልበሟ 12 ሙዚቃዎችን በውስጡ ያዘ ሲሆን ዛሬ አመሻሹን በናሆም ሪከርድስ ዩቲዩብ ቻናልና በዓለም አቀፍ የሙዚቃ መተግበሪያዎች በኩል ለአድማጮች ደርሷል። ከ88 ዓመታት በፊት እንደተሰራ ይነገራል። በአሜሪካውያን የተዘጋጀው ኢትዮጵያ ተውኔት መሰረቱን በሁለተኛው የጣሊያን ወረራ ላይ ያደረገው ኢትዮጵያ የተሰኘው ተውኔት በዋሽንግተን ዲሲ ከሰሞኑ ከፈረንጆቹ ሜይ 16 ቀን ጀምሮ ባሉት ተከታታይ 3 ቀናት ዘዋርፍ በሚገኘው በዋተር ፍሮንት የቲያትር አዳራሽ ውስጥ ከ88 ዓመታት ኋላ ለመድረክ ቀርቦ ከፍተኛ ተቀባይነትና አድናቆት እንዳገኘ ተሰምቷል። ይህ ተውኔት በ1930ዎቹ ከተዘጋጀ በኋላ በጊዜው አሜሪካ ፕሬዝዳንት በነበሩት ቴዎዶር ሩዝቬልት አስተዳደር አማካኝነት ለህዝብ እይታ እንዳይቀርብ በይፋ ታግዶ የቆየ ቲያትር እንደነበረም የታሪክ መዛግብት ይናገራሉ። ይህ ታሪካዊ ቲያትር ጥቁር አሜሪካውያን ለጭቁን አፍሪካውያን መብት መከበር በጊዜው የነበራቸውን የነቃ አደረጃጀትና የላቀ ተሳትፎ የሚያሳይ ከመሆኑም በተጨማሪም ሁለተኛውን የጣሊያን ወረራ በመቃወም በቺካጎ የኢትዮጵያ ወርልድ ፌዴሬሽን መስራች በሆነችው ማይሚ ሪቻርድሰን ታሪክ ላይ
ላይ ተመስርቶ የተዘጋጀ ተውኔት ነው። በወቅቱ ጥቁር አሜሪካውያን ለኢትዮጵያ ነጻነት የነበራቸውን ቁርጠኛ አቋምና ድጋፍ ምን ያህል እንደነበረ ፍንትው አድርጎ የሚያሳይ ተውኔት ነው። ተውኔቱ የጭቁን ህዝቦች የነጻነት ተጋድሎና ጸንቶ በአንድነት ፋሺዝምን መታገል እንደሚገባቸውም ያሳያል። የተውኔቱ ርዕስ ኢትዮጵያ የተባለው ሀገሪቱ ለቅኝ ግዛት እጅ ያልሰጠችና የጥቁር ህዝቦች ታሪክ ተምሳሌት በመሆኗ ነው ብለዋል የቲያትሩ አዘጋጆች። እንደ መዝናኛ ሚዲያ ዘገባ ከሆነ ደግሞ ተውኔቱ ወደ ባልቲሞር በማቅናትም ለእይታ እንደሚቀርብ የተውኔቱ አዘጋጅ ድርጅት አስታውቋል። በአዲስ አበባው የጣይቱ የባህልና ትምህርት ማዕከል ውስጥ የፊታችን ሰኞ በማዕከሉ ታሪክ የመጀመሪያው ግዙፍ የሥነ ጥበብ አውደ ርዕይ ሊከፈት ነው። 24 ወጣትና አንጋፋ ሰዓሊያን የሚሳተፉበትና ለማዕከሉ የመጀመሪያ እንደሆነ የተነገረለት ይህ የስዕል አውደ ርዕይ የፊታችን ሰኞ ግንቦት 18 ቀን 2017 ዓ.ም አመሻሹ ላይ የተለያዩ የክብር እንግዶች በተገኙበት ይከፈታል ተብሏል። አውደ ርዕዩ እስከ ግንቦት 30 ለ12 ቀናት ከጠዋቱ 3 ሰዓት እስከ ምሽቱ 11 ሰዓት ድረስ ለጎብኚዎች እይታ ላይ ይቆያል ተብሏል። ላለፉት 24 ዓመታት በሰሜን አሜሪካ ግዛቶች በአውሮፓና በሌሎችም አህጉራት በመዘዋወር ኢትዮጵያውያን የሀገራቸውን ባህልና ቅርስ እንዲያውቁ ሰፊ ውይይቶች በመፍጠርና በማሰልጠን የሰራው የጣይቱ የባህልና ትምህርት ማዕከል የአዲስ አበባ ማዕከሉን ባሳለፍነው ወር ሚያዝያ 18 ቀን 2017 ዓ.ም ማስመረቁ ይታወሳል። የሉሲ ወይም ድንቅነሽ አጽም የተገኘበት 50ኛ ዓመት ክብረ በዓልና ሁለተኛው የቅርስ ምርምር ጉባኤ ዝግጅት ጎን ለጎን ተካሄደ። በሁለተኛው የቅርስ ምርምር ጉባኤ በኢትዮጵያ ቅርሶች ላይ ትኩረታቸውን ያደረጉ 26 ጥናታዊ ጽሑፎች በውጭና በሀገር ውስጥ ተመራማሪዎች የቀረቡ ሲሆን ከ6 በላይ የሚሆኑት በሉሲ ድንቅነሽ ላይ ትኩረታቸውን ያደረጉ መሆናቸው ተነግሯል። ከሉሲ ግኝት ጋር በተያያዘ የአሜሪካና የፈረንሳይ ተመራማሪዎችም በጉባኤው ተገኝተው ልምዳቸውን እንዳካፈሉም ከባለስልጣኑ የተገኘው መረጃ ያመለክታል። በተጨማሪም በእድሳት ምክንያት አገልግሎቱ ተቋርጦ የነበረው የኢትዮጵያ ብሔራዊ ሙዚየም ከዛሬ ግንቦት 15 2017 ዓ.ም ጀምሮ አገልግሎት መስጠት ጀምሯል። ምን አይነትሽ ወደድሽኝ? ልብ አበባዬ ፊልም ለእይታ በቃ። በደራሲና ዳይሬክተር ፉአድ ሙስጠፋ የተዘጋጀው አበባዬ ፊልም ለእይታ ቀርቧል። ዋጋ ያስከፍልሽ። በፊልሙ ላይ ሰለሞን ሙሄ፣ ዳግማዊ አባተ፣ ጽዮን ጌቱ፣ ልዩ ያዕቆብና ሌሎችም በትወና ተሳትፈውበታል። አበባዬ ፊልም ከዛሬ ግንቦት 15 ጀምሮ በሁሉም ሲኒማ ቤቶች በእይታ ላይ ይገኛል። ክቡራትና ክቡራን ተመልካቾቻችን ለዚህ ሳምንት ያዘጋጀንላችሁ የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን።